በጾም ጊዜ ስፔሻሊ ጨጓራ ህመም ላለብን ቡና ለማይመቸን ሰው ከዚህ በፊት ብዙ ቪዲዮዎችን ሰርቻለሁ። ቡና መጠጣት ላልቻላችሁ ሰዎች እንዴት እንደምንጠጣ ዛሬ ደግሞ በተለየ መንገድ መጥቻለሁ። ይሄ እዚህ ጋር የምታዩት ተቆልቶ የተፈጨ ሰሊጥ ለብዙ ጤና በጣም ጠቃሚ ነው። ለልብ፣ ለአጥንት፣ ለጥርስ፣ ለፀጉር፣ ለቆዳ የማይጠቅመው ነገር የለም ሰሊጥ። በዛ ላይ ደግሞ ጤናማ እንደዚህ በምግባችን ብቻ ሳይሆን በቡናችንም መጠጣት እንደምንችል አሳያችኋለሁ። አሁን እንግዲህ አንድ ሲኒ ቡናዬ ላይ የተፈጨ ሰሊጥ ድቅቅ ተደርጎ መፈጨት አለበት። ልብ አድርጉ። ይሄ ነገር ጾምም ባይሆን በማንኛውም ጊዜ ሀቢት ብታደርጉ ከዚህ በፊት በተልባ የሰራሁት አለ። በተልባ እንደምንጠጣ ብዙ ቪዲዮዎችን ሰርቻለሁ። ይሄ ደግሞ የሰሊጡ ሞር የተሻለና ጤናማ ቡናችንን ከወተት የበለጠ ጥቅም የምናገኝበት ስለሆነ እንደዚህ እያደረግን ጨጓራ ህመም አለኝ ለምትይ፣ ቡና ስጠጣ ልቤን ያመኛል፣ ልቤን ይደክመኛል ለምትሉ በጣም ጠቃሚ ነገር ነውና በዚህ ዘዴ ቡናችንን በሰሊጥ መጠጣት እንችላለን። ይሄው እንግዲህ እኔ እየጠጣው ነው። እናንተም ተጠቀሙ፣ ትወዱታላችሁ። ቴስቱ ራሱ ቆንጆ ቴስት ነው ያለው። ጣፋጭም አያስፈልጋችሁ፣ ስኳርም መጨመር አያስፈልጋችሁ። በጣም ቆንጆ ጣዕም አለው፣ እንደ ተልባው ማለት ነው። የተልባን አይነት ጣዕም አለውና ሰሊጥን በዚህ መንገድ ተጠቀሙ። ባለፈው እንደነገርኳችሁ ደግሞ ቅባት ወይም ደግሞ ቅቤ ኮኮናት ላችሁ ላይ ስታደርጉ ምን አድርጉ ብያችኋለሁ? ቅጠልን ተጠቀሙ ብያችሁ የለ? ቅጠል አሁን እኔ እቤት ውስጥ ያለኝ ሰላጣ ነውና አናቴ ላይ ድብልቅ የሆኑ ኦይሎችን አናቴ ላይ አፍስሻለሁ። ምክንያቱም ድርቀት ነገር ጭንቅላቴን ስለተሰማው ዘይቴን ተቀብቼ ለ3 ለ4 ሰዓት ቆይቼ ሻወር ገባለሁ ማለት ነው። ያንን ስላደረኩኝ ዘይቱን በደንብ አፍስሻለሁ። ለፈውም ነግሬያችኋለሁኝ። ቅጠል ከተፈጥሮ እንግዲህ ናቹራል ነገር ስለሆነ አናታችሁ ላይ ኦይል አርጋችሁ ቅቤ ተቀብታችሁ ወይ ጠንን አናታችሁ ላይ ስታደርጉ ኮኔክሽን አለ ከአይምሮአችን ጋር ከሰውነታችን ጋር ኮኔክሽን አለው። ተፈጥሮ የተፈጥሮ ነገር ስለሆነ ጭንቅላታችሁን ለማቀስቀስ አይምሮአችሁን እረፍት እንዲያገኝ እንዲሁም ደግሞ የተቀባችሁት ቅባት ዘይት ወደ ሰውነታችሁ ሁሉ እንዲገባ በጣም ይረዳል። የድሮ ሰዎች ታስታውሳላችሁ፣ ቂቤ ተቀብቶ ቅጠል አናት ላይ ይደረግ ነበር። ያ ትክክለኛ የድሮ ሰዎች አያቶቻችን በደንበኛ ሳይንሱን ያውቁታል፣ ሳይንሱን ተጠቅመውበታል። እና ቀላል ነገር እስቲ ልዩነቱን ታውታላችሁ። ትሪትመንት አርጋችሁ ጭንቅላታችሁ ላይ አቮካዶ የሚሆን ቂቤ የሚሆን ኦይልም ማንኛውን ነገር ተቀባችሁ በኋላ ቅጠል ከሌላችሁ እንደኔ ሰላጣ፣ ጎመን እንደዚህ ናቹራል የሆኑ ቅጠሎችን አናታችሁ ላይ ስታደርጉ በጣም ትልቅ ለውጥ ነው የምታገኙበት። ስትታጠቡ ራሱ ይቀላችኋል። ሰውነታችሁ ጋር ጥሩ ኮኔክሽን ስለሚኖረው የአእምሮ ረፍት ደግሞ እንደዚህ ግማሽ ብርቱካንና አንድ የሾርባ ማንኪያ የተፈጨ ሰሊጥን አንድ ላይ ምትት አርጋችሁ ደባልቃችሁ ከዛ በኋላ ያንን ጠዋት መጠጣት ወይም ደግሞ ከቁርስ ጋር ከዳቦን ጋር ይሁን በማንኛውም ቁርሳችሁ ላይ ደባልቃችሁ መመገብ ለቆዳችን ሉክ ያንገር እንድንሆን ራሱ በጣም ይረዳናልና በቀን አንድ የሾርባ ማንኪያ የሰሊጥ ዱቄትን ከግማሽ ብርቱካን ጋር ብርቱካኑን ጨምቃችሁ በደንብ ከመታችሁ በኋላ ያንን ብትጠቀሙ ጠዋት እንደ ቁርስ ከቁርሳችሁ ጋር ትልቅ ለውጥ ነው በሰውነታችሁ ላይ የምታገኙት። ለልባችሁ ጤንነት ይረዳል። ደግሞ እጣን ለአይምሮ ጤና እንደሚሰጥ ታውቃላችሁ። ከአይምሮ ጋራ ግንኙነት እንዳለው ታውቃላችሁ። እጣን እንዴት የሚጨሰው እግዚአብሔር የፈጠረው መዓዛ ነው። ያ መዓዛ በአፍንጫችን ጣኑ ሸቶ አእምሮአችንን ጤና እንደሚሰጥ ታውቃላችሁ። ደንብ የተረጋገጠለት አይምሮን ጭንቀትን እንዲሁም ደግሞ የአይምሮ እረፍትን የሚሰጥ ኢቭን እንቅልፍ እምቢ ያላችሁ ሰዎች ቤታችሁን አጽድታችሁ
እጣናችሁን ጨስ አርጋችሁ ብትውሉ ማታ ጥሩ እንቅልፍ ለመተኛት ጥሩ እረፍት ሰውነታችሁ እንዲያርፍ በጣም ነው የሚረዳውና ቤታችሁን ጠረን እንዲሁም ደግሞ ለአይምሯችሁ ነርቭ ለማነቃቃት በጣም ነው የሚረዳው። በቀን አንድ ጊዜ እንደውም ቤታችሁ ውስጥ ብታጨሱ ጥሩ ነው ብዬ አስባለሁ። ስፔሻሊ እኛውን የምንጠቀመው የነጭ ዕጣን አለ፣ የቤተክርስቲያን ዕጣን። በጸሎት ቤታችሁ ላይ ነጭ ዕጣናችሁን ስትጸልዩ ነጭ ዕጣናችሁ ጨስ አርጋችሁ ስትጸልዩ የእውነቴን ነው የምነግራችሁ ኮኔክሽን አለው። መዓዛ ቤተክርስቲያንን ጠረን ታውቃላችሁ። ያንን አይነት ጠረን ሲመጣላችሁ ጸሎታችሁ ራሱ በስመ አብ በእውነት ሌላ ነገር የምታመልኩበት፣ ሌላ ነገር የምትጠሩበት፣ ሌላ አምልኮት የምታመልኩበት ከሆነ ጥሩ አይደለም። እናንተ ግን ፈጣሪን ለማመስገን እንዲሁም ደግሞ ቤታችሁን መዓዛ ለመቀየር ለራሳችሁ የምታጨሱት ከሆነ ለመልካም አማራጭነት ማታ ከመተኛታችሁ በፊት አንድ ቡና ማንኪያ ሰሊጥ ከሞቅ ካለ ውሃ ጋር በጥብጣችሁ መጠጣት። ያ ራሱ በጣም ነው የሚጠቅማችሁ ለጉልበት ህመም። ይሄ ሰውነታችን ይቀረጣጥፈናል ለምትሉ፣ አቅም አጣን፣ ጉልበት አጣን ለምትሉ ኢነርጂ ነው የሚሰጣችሁ። ጠዋት ስትነሱ በጣም የመነቃቃት ሰውነታችሁ የደካከመውን ለማነቃቃት ሰሊጥ በጣም ይጠቅማል። ጉልበት ህመም፣ ወገብ ህመም፣ መቆረጣጠም ሰውነታችን ይደካክማል። ሰውነታችን እረፍት አጣ፣ ሰውነቴ ቁስልስል ላለምትሉበት ጊዜ የለም። ይሄ አንድ ብርጭቆ ከጠጣችሁ 3 ቀን በተከታታዩ ጥሩ ለውጥ ነው የምታገኙበትና በዚህ መንገድ አንጠቀመም የምትሉ ደግሞ ከሆነ ፍትፍት፣ እኔ ቻናሌ ውስጥ ብዙ የሰሊጥ ፍትፍቶች አሉ። ፍትፍቱን በሽንኩርት፣ ቲማቲም፣ አትክልት አድርጋችሁ ፈትፍታችሁ አንድ ላይ መመገብ ትችላላችሁ። በጣም ነው ፍትፍቱ የሚጣፍጠው። በዛ ላይ ደግሞ ጥሩ ጥቅምን ታገኛላችሁ። እንግዲህ ቅጠሌን እዚህ ላይ አድርጌ ሰሞኑን በሚዲያችን ላይ በአካባቢያችን በቲክቶኩ በዩቲዩቡ ምንድን ያለው ምንድን የተፈጠረው ወገኖቼ ብዙ የምናስበው የምንጸልየው የምንሰግደው የምንለምነው ከባድ የዓለም ጦርነት እንኳን እያለ ስንት ትርምስ እያለ በዓለም ላይ እኛ ሰሞኑን ቲክቶኩን ስትከፍቱ ዩቲዩብ ስትገቡ የምናየው ነገር ምንድን ነው? ሰዎችን ታምር ነው የምንሰማው፣ ታሪክ በቃ እና ተጨናንቋል። ዩቲዩብም ቲክቶኩም በዛ በንግግር ተጨናንቋል ወገኖቼ። እኔ የምለው እንደዚህ ክፍትፍት ያሉ ኢትዮጵያኖች አንዱ ለአንዱ አራ ሆኖ ስናይ ልንደሰት ደስ ሊለን ሲገባን እንደገና ያንን ሰው ኮርኩመን ለማውረድ ያንን ሰው በቃ እንደምንም ብለን ለማውረድ የምንጥረው ጥረት እኔ በሰፊው የታዘብኩበት ሳምንት ነው ብዬ ነው የማስበው። ምክንያቱም አንደኛው ለመጣል የሚሄዱበት ርቀት ይሄ ነው የሚባል አይደለም ወገኖቼ። እባካችሁ እንረጋጋ፣ ወጣቶች እባካችሁ ተረጋጉ። ህይወት እንደዚህ አይደለም የሚቀጥለው። ህይወት በዚህ መንገድ አይደለም። አንዱ በመጣል የሚካሄድበት ህይወት የለም። እናንተ ዛሬ አንዱ ስትጥሩ ነገ ደግሞ የእናንተ ተራ የእናንተ መውደቂያ ተራ ደግሞ ሊኖር ይችላል እና እባካችሁ እንድተሳሰብ ነው። በዚህ አጋጣሚ ያዳመጥኩትና በጣም ያሳቀኝ እኔ ቲክቶክ ላይ ነው ያገኘሁት ያለውን ላሰማችሁ የምላችሁ። ኢትዮጵያ ውስጥ ኑሮ ተወዷል አላላችሁም ወይ? ብር የመግዛት አቅሙ ተዳከመ፣ ነዳጅ ጣሪያ ነካ፣ ሽሮና በርበሬ 1 ኪሎ በ1000 ብር ሆነ ምናምን አላላችሁም ወይ? ታዲያ ይሄ ሁሉ ኑሮ እንደዚህ ከተወደደ የጆን ዳንኤል እና የጃኒ በቦክስ አይኗን አላት ማነው ጥፋተኛ? አዶናይ እባክህ እንዳትለያት ምናምን እያላችሁ እንዳለ የኢትዮጵያ 95% የኢትዮጵያ ጭንቀት ላይ ነው ያለው። ያ ማለት ኑሮ አልተወደደም ማለት ነው። የሚያስጨንቅ ነገር የለባችሁም ወይ? የቤተሰብ ጉዳይ የለባችሁም ወይ? ምን እየተካሄደ ነው ያለው? እንዴት ነው እንደዚህ አብረን በጋራ እንደዚህ የሸፈት ነው እንዴ? ስለ ጃኒ ስለ ጆን ዳንኤል እንደዚህ ተጨንቃችሁ የምታወሩት ኑሮ ርካሽ ነው ማለት ነው። ስለዚህ አንዱ ምረቱ ኑሮ ከተወደደ ኑሮን በዚህ በትርፍ ስለ ጃኒ እና ስለ ጆን ዳንኤል በምትጨነቁበት ሰዓት ትርፍ ስራ ስሩ። አይ ደግሞ ኑሮ ርካሽ ነው ካላችሁ ሌላም አጀንዳ እያመጣን እንሰጣችኋለን፣ ትጨነቁልናላችሁ ልላችሁ ነው አመጣጤ። ብቻ እኔ ምን አገባኝ ብቻ ይመቻችሁ፣ እናንተ ብቻ ይመቻችሁ።
በጣም ስለገረመኝና ቲክቶክ ላይ ስገባ ይሄንን መልእክት ይሄንን ሜሴጅ አየሁኝና በጣም ነው የሳኩትና የገረመኝ። በጣም የእውነት እኮ ነው። በህይወታችን በኑሯችን ስፔሻሊ ኢትዮጵያ ውስጥ ኑሮ ተወዷል። ስለ ኑሮ መወደድ፣ ስለ ሁሉ ስለ ህይወት ነው ሰው የሚሮጠው የሚጥረው የሚደግ ግን ቲክቶክ እና ዩቲዩብ ላይ ስትገቡ ያንን ነገር አታዩም። የምታዩት በቃ ከሌ እንዲሆነ ከሌ እንዲተወነ ከሌ እንዲሆነበት ከሌን እናጥፋው ከሌን እንስደበው በቃ በግሩፕ በማስ ሆኖ አንድ ሰው ላይ መውረድ ያየሁት ነገር በጣም የሚያስፈራ። እኔ የመጨረሻው ዘመን የመጨረሻው ጊዜ ላይ እንደደረስን የታዘብኩበት ጊዜ ቢሆን በዚህ ሳምንት ነው። ሰዎች እንዴት አንዱን ደንቆለው የአንዱን ስራ አጥፍተው እነሱ ማደግ እንደሚችሉ እንደገና ደግሞ በግሩፕ ሆኖ በማስ ሆኖ ያደገን ሰው ወይ ደግሞ በጥሩ በስንት መከራ ህይወታችን እንቀይር ብሎ ያሉትን ሴቶች ጭራሽ ደንቁሎ እነሱም ከምድር ከማስ ሚዲያ ላይ ማጥፋት። ይሄ የሚያዘልቅ አይደለም ወገኖቼ። ይሄ ነገር ለኛ ለትውልዱ ምንም የሚጠቅም ነገር ስላልሆነ በዚህ መንገድ ውስጥ ያላችሁ ወንድሞች እህቶች እባካችሁ ብዙ ታናናሽ እህቶቻችሁ ብዙ ትንንሽ ወንድም እናቶቻችሁ የሚከተሏችሁ ይሄንን እያዩ እንዴት ነው የሚያድጉት? ልጆቻችን ወደፊት የሚወለዱት ልጆችስ ይሄንን እያዩ ምን አይነት ሰው ነው የሚሆኑት? ምን አይነት ህይወት ነው የሚኖራቸው? ታለንታቸውን ይዘው ሊወጡ ያሰቡትን ሰዎች እኮ ጭንቅላታቸውን እየመታናቸው እንዳይወጡ እንዲሁ ተስፋ እያስቆረጥናቸው ይሄንን እያዩ እንዲፈሩ አድርገን ልናስቀራቸው ነው ወገኖቼ። ኮንፊደንስን ልናሳጣቸው ነው። በዚህ ነገር ላይ እናንተስ ምን ትላላችሁ? እስቲ በኮመንት ጻፉ። ሰሞኑ የታዘባችሁትን ነገር እስቲ በኮመንት ጻፉ። እኔ አንዳንዴ ይገርመኛል። ህይወት በቃ ይቺ ናት። አንዱ ህይወት መለወጥ ለአንዱ ደስታ የሆነውም የአንዱ ህይወት መለወጥ ቤተሰቡን ሲቀይር፣ ልጆቹን ሲቀይር፣ ትዳሩን ሲቀይር፣ ኑሮውን ሲያሻሽል ደስ ሊለን ነው የሚገባው ወገኖቼ። ለምንድን ነው እንደገና ያንን ሰው ልናወርደው ያንን ሰው ልናዘቅጠው የምንነሳው? እናንተስ ምን ትላላችሁ? ከታዘባችሁት ነገር እስቲ በኮመንት ጻፉልኝ። ምን ታዝባችኋል? እቺ ጃኒ የሚሏትን ልጅ እኔ በደንብ ነው የማውቃት፣ በደንብ አውቃታለሁ። ትንሽ ልጅ ናት፣ 20 ዓመቷ ቢሆን ነው። ወጣት ልጅ ናት። ጥራ ግራ ቲክቶክ ላይ ጌም ተጫውታ በጣም ጎበዝ ልጅ፣ ጨዋ ልጅ፣ አትሳደብ፣ ከአፏ ክፉ ቃል አይወጣትም። ብዙ ጊዜ አያታለሁና በጣም ወዳታለሁ በወጣትነቷና ይዛ ለእናቷ ሁሉ ቤት የገዛች እናቷን ማረፊያ ቦታ የሰጠች ይች የምትደነቅ ጀግና ልጃችን ናት ጃኒ። ለሁላችንም ይችን ልጅ ለማጥፋት ከሚዲያ ላይ የሚጥር ኃይል የሚጥር ግሩፕ አለና በጣም ነው ማጽነው። የዚች ልጅ እድገት፣ የዚች ልጅ ለውጥ፣ የዚች ልጅ ሰላማዊ መሆን ክፉ ቃል አይወጣት። ስንት ባለጌዎች የሚሳደቡ በኮመንት በወጥተው የሚሳደቡ ስንት ባለጌ ስዶች እያሉ ይችን ጨዋ ልጅ ካፏ ከአንደበቷ የተቆጠበች እንደገና ህይወቷን ለማስተካከል የምትጥር ለእናቷ ቁም ነገር የሰራች ልጅን እንደገና ቀውራችሁ። ይች ልጅ ስታገኝ እኮ ይች ልጅ ስትጠቀም እኮ አንድ ልጅ ሲጠቀም እኮ አገር ይጠቀማል። አገሯ ላይ ናት ያለችው። በዛ ላይ ሀገር ይጠቀማል። ሀገር ውስጥ ነው የምታወጣው ወጪ። ለሀገር ታክስ ትከፍላለች። እንኳን ለእናቷ ለሀገር ትተርፋለች ወገኖች። እና እንደዚህ አይነት ነገሮችን ብንቆጠብ ወጣቶች፣ በእንደዚህ አይነት ክፋት ውስጥ ያላችሁ ወጣቶች እባካችሁ ተመልሳችሁ ንስሐ ገብታችሁ እባካችሁ ለወገኖቻችሁ፣ ለእህቶቻችሁ፣ ለወንድሞቻችሁ መልካም የምታስቡ ለወገኖቻችሁ ጥሩ የምትሰሩ እንዲሁ ደግሞ ሰው ሲያድግ ኢንኬሬጅ ማድረግ ሰው ሲያድግ ሰው ሲሰራ ኢንኬሬጅ ማድረግን ብትለምዱ ጥሩ ነው ብዬ የማስበው። አለበለዚያ ይሄ ነገር አደጋ አለው ወገኖቼ። እናት አባት ያላችሁ በህይወት እናታችሁ አባታችሁ ያሉ ሰዎች እባካችሁ ሰርታችሁ እናት አባታችሁን የመጦር ግዴታ አለባችሁ። እንደ ጃኒ ምሳሌ ልትሆናችሁ ትችላለች። ጎበዝ ልጅ የልጅ አዋቂ ናት። እንደዚህ ብትሆኑ ብዙዎቻችሁ አልባሌ ቦታ ከመዋል ከመሳደብ እኛስ እንደ ጃኒ ገንዘብ እንዴት እናምጣ እንዴት እናገኝ ብላችሁ
ሀሳብ እንዲሁም ደግሞ ጥረት ማድረግ ይኖርባቸዋል እንጂ የያዙትን ያደጉትን ሰዎች እንደገና በለው እያለ መግፋት ነገራቸው። 2 ወር የምንጾማትን የምግባችን የቁርሳችንን የምናቆመውን ያችን ምግብ ለምን 2 ብር 3 ብር አትሆንም? ያችን ምግብ ያችን ገንዘብ ሰብስበን ሆስፒታል ውስጥ ብዙ ሰዎች የተኙ። እስቲ ጋንዲ ሆስፒታል ሂዱ። ወልዳ ዘመድ የሌላት የሚጠቃት የሌላት አራስ የሆነች ልጅ አቅፋ የምታለቅስ ብዙ እናት ናት ያለችው። ያችን እናት እስቲ ሄዳችሁ ደጉሙ። የምታውቁት ሰው ወይ ዘመዳችሁን ብቻ አይደለም፣ እዛ ጋር ምንም የሌለው ሰው አለ። ምንም ነገር ዳቦ ሻይ መቅመስ የማይችሉ ሰዎች አሉ። ለነሱ አፋቸውን ብታረጡ፣ ለነሱ ውሃ ሻይ ብታጠጡ የነሱ ምርቃት የት እንደሚያደርሳቸው አታውቁም። ምክንያቱም ምንም የላቸው። ልጅ የሌላቸው ስፔሻሊ ልጅ ያለው ልጁ ሊከባከበው ልጁ ቆሎም ሸጦ ሊያኖረው ሊንከባከበው ውሃ ሊያጠጣው ይችላል። ልጅ የሌላቸው ምንም የሌላቸው በየሆስፒታል ውስጥ የተኙ እናትና አባቶች አሉ። እነሱን አስባችሁ ጎብኙ። ትጠቀማላችሁ፣ ትባረካላችሁ። የነሱ ምርቃት ነው መሬት ጠብ የማይለው ወገኖቼ። እዛ ላይ ስሩ። በዚህ ወር ውስጥ በዚህ 2 ወር ጾም ውስጥ የጾማችሁበትን የቁርሳችሁን በየሆስፒታሉ ሀገር ቤት ያላችሁ በየሆስፒታሉ ሄዳችሁ የታመመን ጎብኙ። ዝም ብላችሁ ሄዳችሁ ጎብኙ፣ ጠይቁ። ብዙ ነገር ነው የምትማሩት። ብዙ ነገር ህይወት ይችናት ወይ ነው የምትሉት። ብዙ ነገር እኔ ለካ ጥጋበኛ ነኝ፣ እኔ ለካ 3 እበላለሁ፣ እኔ ለካ 1-2 እበላለሁ፣ ለካ እንዲህም አይነት ሰዎች አሉ ብላችሁ ታዝናላችሁ። እነዛ ላይ የምታረጉት ነገር ነው በሰማይ የሚጠብቃችሁ። እነዛ ላይ የምትሰጡት ነገር ነው በሰማይ ቤት የሚጠብቃችሁ። ይሄንን ነው መላችሁ እና ሄዳችሁ ጎብኙ፣ ጠይቁ። የምታውቁት ሰው ስለሆነ አይደለም፣ ዘመድሽ ስለሆነ አይደለም፣ ወገንሽ ስለሆነ አይደለም። ወገንሽ ያልሆነች አለች በምድር ሳይሆን በሰማይ የምታጸድቅሽ። በምድር ላይ ሳይሆን በሰማይ የሚያጸድቋችሁ ብዙ እናቶች አባቶች በየሆስፒታሉ አሉ። ሂዱ፣ ጠይቁ፣ ጎብኙ። እንዲሁም አመጣ ወልዳ ባሏ ከጎኗ የሌለ ወገን ከጎኗ የሌላት ብቸኛ ውሃ የሚጠማት ጋንዲ ሆስፒታል ውስጥ ማዋለጃው ሆስፒታሎች ውስጥ ታገኟቸዋላችሁ። ለነሱ የዚህ ወር ደሞዛችሁ የዚህ ወር ቁርሳችሁ ወይ ምሳችሁ ለነሱ ደጉሙ እያሳያችሁ ገንዘባችሁን እያሳያችሁ ሾኦፍ የምታደርጉ እባካችሁ ሳታሳዩ እነዛን ሰዎች ሄዳችሁ ጠይቁ። እግዚአብሔር ደብቃችሁ በሰጣችሁት ደብቃችሁ ባደረጋችሁት በማታውቁት ሰው ላደረጋችሁት እግዚአብሔር በሰማይ ይጎበኛችኋል። እግዚአብሔር ለነፍሳችሁ መድኃኒት ይሆናችኋል። የነፍስን ስራ ስሩ። የነፍስ ስራ ስሩ ወገኖች። ይቺ ዓለም ጠፊ ናት። ይቺ ዓለም መቼ እንደምንኖር መቼ እንደምንሞት አናቅም። የኮንትራት ዓለም ናት። መቼ እንደምንጠራ አናቅምና ደብቃችሁ ለነዛ ሰዎች አድርጉ። መፍትሄውን መልሱን ከነሱ ታገኛላችሁ። መልስ ከነሱ ነው። እንዴት አልቅሰው እንደሚመርቋችሁ እንዴት ምርቃታቸው ቃላት የለኝም። እና እንደዚህ አይነት ቦታ ላይ ወስዳችሁ ገንዘባችሁን አሳርፉ እላለሁኝ። ጾሙ የተባረከ የሙስሊሙ የክርስቲያኑ ጾም የተባረከ ያን ሳይሆን ስንቶቻቸው በየገዳማቱ ቆሞ በአንድ እግራቸው እያለቀሱ የሚለምኑልን የነሱ ጸሎት ይጠብቃል። የነሱ ጸሎትና ልመና ይጠብቃል። እኛም ግን እስካለን በምድር ላይ የኛን ነው የምንለውን ነገር የራሳችንን አሻራ ማድረግ አለብን። በዚህ ነው የማስበው። መልካምን ነገር ስሩ፣ ክፉ ነገር አትናገሩ። ሰዎች ቢደነቁሏችሁ እናንተ አትደንቆሉ። ዝም ብላችሁ ጸልዩ። እየጸለያችሁ ኑሯችሁን ኑሩ። ሰዎች ሲመጡ እሱ አለ። እናንተም አታዩትን፣ እናንተም አታዳምጡትን፣ የማታዩትን
እግዚአብሔር ስለሚያይ እሱ መልስ ይሰጣልና እባካችሁ በተቻላችሁ መጠን መልካምን ነገር ስሩ፣ መልካምን ነገር እንስራ ከኔው ጭምር እላለሁኝ። ጾሙ የተባረከ የደስታ የፍቅር የሰላም እንዲሆንልን እመኛለሁ። ክፉ ሰዎች ክፋት የሚያስቡትን ሰዎች ደግሞ እግዚአብሔር አምላክ እሱ ይገስጽልን። እንዲሁም ደግሞ በዓለም ላይ የመጣውን ጦርነት እግዚአብሔር አምላክ እንደምንም ብሎ እግዚአብሔር ያብርድልን። ሀገራችንን ዓለማችንን ሰላም ያድርግልን። ኢትዮጵያዬን ይባርክልን። ይህን ቪዲዮ ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች ሼር አድርጉላቸው። ሀሳብ አስተያየታችሁን በኮመንት ተጻፉልኝ። ዛሬ እዚህ ሰናበታችኋለሁኝ። ባይ